በእኛ በኩል ሲሄዱ ለ20 ቤቶች እስከ 48% ቅናሽ ያገኛሉ። ዲያስፖራ ከሆናችሁ ቤት በመኪና ዋጋ ለጠቁማችሁ። ዲኤምሲ ሲመጡ ለዲያስፖራ ልዩ ትኩረት አለው። እስከ 48% ድረስ የባህል ቅናሽ ለ20 ቤቶች አዘጋጅተናል። ከ80% በላይ ዲያስፖራ በሰፈሩበት በዚህ መንደር ቤት መግዛት ካሰቡ ሁሉንም ፍላጎት ያሟላ ሪል ስቴት ዲኤምሲ ነው። በወር 30 ሺህ ብር ገቢ ካሎት ዲኤምሲ ያለ ስጋት ቤት ይግዙ። ዘመናዊ መኖሪያ ቤቶን ከ220 ሺህ ብር ቅድመ ክፍያ ጀምረው ይዋዋሉ። 60% የባንክ ብድር ያዘጋጀን ሲሆን ካሉበት በእጅ ስልክ ደውለው ከ8% ጀምሮ በመክፈል ቤቶን ይውሰዱ። ወዲያው በ3 ቀን ዲኤችኤል ካሉበት ሀገር እናደርሳለን። ከስቱዲዮ እስከ ባለ 4 መኝታ እንዲሁም ቅንጡ የንግድ ሱቆችን አዘጋጅተናል። መንደሩ በ65000 ካሬ ላይ ያረፈ ሲሆን 5 ሊፍቶች፣ 5 የመዋኛ ገንዳ፣ 5 የከርሰ ምድር ውሃ፣ 5 ባካፕ ጄነሬተር አለው። ዘመኑን በዋጀ በአልሙኒየም ፎርምወርክ የግንባታ ጥበብ የሚገነቡ በመሆናቸው በአጭር ጊዜ ማስረከብ ዋና ግባችን ነው። እንደሚከፍሉት መጠን እስከ 35% ተጨማሪ ቅናሽ ተዘጋጅቷል። አስተውሉ፣ በእኛ በኩል ሲሄዱ ለ20 ቤቶች በስፔሻል ቅናሽ ይስተናገዳሉ። የድርጅቱን ስልክ በ0988 883434 በ0988 885656 ብለው ቢደውሉ መረጃ ያገኛሉ። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ ጌና ከሉዓላዊ ሚዲያ አርብ ሚያዝያ 10 2017 ዓመተ ምህረት ለመላው ክርስትና እምነት ተከታዮች እንኳን ለስቅለት በዓል አደረሳችሁ። ያለውንም የሌለውንም ሁሉንም በመቃወምና በመጠየቅ ልማዳቸው ነው። ያው የእረኛው ታሪክ እየተደገመ ትክክለኛ ስጋት ሲኖር ስጋቶችን አለማድመጥ ሊመጣና አደጋ ሊከተል ይችላል። የድፍረት ወይ ደግሞ የሆነ የግብሩ ይጣ አስተያየትም ጥሩ አይደለም። በወያኔ ዘመን ይሻል ነበር የሚል አስተያየት አይቼ እነዚህ ሰዎች ካለፈው 7 ዓመት በኋላ ከሰመመን የነቁ ናቸው ወይስ ገና ጡጧቸውን የጣሉ ምን እንደነበር የማይገነዘቡ ሰዎች ናቸው ብዬ ራሴን እስክጠይቅ ድረስ ነው አንዳንዱ አስተያየት። So at this stage we have given up on the objectivity and professionalism of the VOA service to Ethiopia. But I assure you, if they assure me at some future date that they have the capacity to jam it, then I will then give them the clear guideline to jam it. በዚህ ጥረት የኢትዮጵያ መንግስት ትብብር እንደሚያደርግ ተናግሯል። ሆኖም የቅድመ ሁኔታ አስቀምጧል። The minister is willing to consider any new initiatives, but he's going to wait to see if we change the way we broadcast. Precondition is that የሚኒስቴር መስሪያ ቤቱ አዳዲስ ሐሳቦችን ለመቀበል ዝግጁ ነው። ነገር ግን የስርጭቶቻችን አካሄድ መለወጡን ማየት ይፈልጋሉ። በትችቶቹ ካቀረቧቸው ቅድመ ሁኔታዎች አንዱ የሚከተሉትን ሰዎች ማነጋገር ከቀጠልን እንደማይተባበሩን ነው። ሰዎቹም Paulos Milkias, Biana Petros, Katacha Matafaria, Ali Abdu, Minister of Information in Eritrea, Merera Godina, Barhanu Naga, Garma Moges, Sia Abraha. The list goes on. It's essentially የስም ዝርዝሩ ይቀጥላል። በኢትዮጵያ የነዚህ የተጠቀሱት ሰዎች ድምጽ እንዲሰማ አይፈልጉም። መንግስት እንደ መንግስት ያ የለቀኩት ነገር ሁሉን ነገር ስርዓት አልበኛ እንዲሆን እድል ፈጥሯል ብሎ አምኖ ከዛ በኋላ ደግሞ ህግ አስተካክላለሁ ብሎ ህግ ወደ መጣስ እንዳይሄድ ድምጽ ማሰማት፣ ተገቢ ጥያቄ ማንሳት፣ ነገሮች ላይ መሟገት አስፈላጊ ነው። በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን።
ኢትዮጵያና ኤርትራ ወደ ሌላ ዙር ግጭት እንዳያመሩ የአውሮፓ ሀገራት ኃላፊነታቸውን እንዲወጡ በተለይም የጣሊያን መንግስት ግንባር ቀደም ሚና እንዲጫወት ጥሪ ቀረበ። ዩሮፒያን ካውንስል ኦን ፎሬን ሪሌሽንስ ላይ ትናንት የወጣው ትንተና እንዳመለከተው የሁለቱ ሀገራት ተመልሶ ወደ ግጭት ማምራት አካባቢውን የሚያናጋና የግብፅን ጣልቃ ገብነት የሚጋብዝ ነው ሲል አሳስቧል። በሱዳን ያለው ቀውስ በቀጠለበትና ሁለቱ ሀገራት በተቃራኒ መስመር ከሁለቱ የሱዳን ኃይሎች ጋር በወገኑበት ሁኔታ ወደ ሙሉ ጦርነት ቢያመራ አደጋው እጅግ ከፍተኛ ስለመሆኑም ኮራድ ኮክ የተባሉ ጸሐፊ አሳስበዋል። ግብፅ በህዳሴው ግድብ ሳቢያ ከኢትዮጵያ ጋር ባላት ውዝግብ ለኤርትራ መሳሪያ ልታቀበል እንደምትችል፣ ኢራንም ከኤርትራ ነጻነት ጀምሮ ከኤርትራ ጋር ባላት ግንኙነትና በየመን ሁቲ አማጽያን ላይ የሚደረገውን የአሜሪካ ድብደባ ለመከላከልና የሎጂስቲክ መተላለፊያ ለማግኘት ለኤርትራ የጦር መሳሪያ ድጋፍ ልታደርግ እንደምትችልም በትንተናው ተመልክቷል። ከአውሮፓ ሀገራት ከኢትዮጵያም ሆነ ከኤርትራ ጋር ጠንካራ ግንኙነት ያላት ሀገር ጣሊያን መሆኗን በመዘርዘርም በፈረንሳይና ጀርመን ድጋፍ አደጋውን ለመግታት የመሪነት ሚና እንድትጫወት በተለይ ለጣሊያን መንግስት ጥሪ አቅርቧል። በትግራዩ ጦርነት 600,000 ሰዎች ማለቃቸውን የሚገልጸው ትንተናም ይህ ህዝብ በዩክሬን በሱዳንና ጋዛ በተካሄደው ጦርነት ከደረሰው ጉዳት የበለጠ መሆኑን በማስታወስም ይህ አሰቃቂ ትዕይንት እንዲደገም የአውሮፓ ሀገራት በዝምታ ሊመለከቱ አይገባም ሲልም አሳስቧል። ኤርትራ የፕሪቶሪያው ስምምነት አካል ባለመሆኗና በኢትዮጵያ የባህር በር ጥያቄ ሳቢያ በሁለቱ ሀገራት መካከል የተፈጠረው መካረር ሁለቱን ሀገራት ወደ ሰላም ስምምነት በማምጣት ሚና የተጫወቱትን ሳውዲ አረቢያና ዩናይትድ አረብ ኤምሬትንም በሁለት ጎራ እንዲቆሙ በማድረጉ ለችግሩ መባባስ ወይንም መወሳሰብ ያለውን ሚና ተንትኗል። ኤርትራ ከግብፅና የሱዳን ሰራዊት ጎን በመቆም ኢትዮጵያ በአካባቢው ያላትን የበላይነት ለመግታት እየተንቀሳቀሰች መሆኗን፣ ኢትዮጵያ ደግሞ ከዩናይትድ አረብ ኤምሬት ጋር በመሆን የሱዳን ፈጥኖ ደራሽ ኃይል የሆነውንና በጀኔራል መሐመድ ሐምዳን ደጋሎ የሚመራውን ኃይል እየደገፈች መሆኗን ዘርዝረዋል። በዚህ ሁኔታ ውስጥ የኢትዮጵያና ኤርትራ ጦርነት ቢነሳም ምን ያህል አደገኛ ሁኔታ ሊከተል እንደሚችልም አሳስቧል። በትግራይ ያለው ቀውስና በአማራ ክልል ያለው ግጭት በሁለቱ ሀገራት ውዝግብ ውስጥ ያለውን ሚና በመዘርዘርም በዚህ ረገድ በአወዛጋቢ ቦታዎች ሳቢያ ያሉ ልዩነቶችን በሰጥቶ መቀበል መርህ መፈታት በሚቻልበት ሁኔታ ላይ የአውሮፓ ህብረት እንዲሰራም ጥሪ ቀርቧል። የአውሮፓ ሀገራት በኢትዮጵያ ኢንቨስትመንት ውስጥ በመሳተፍና በኢትዮጵያ የዕዳ ሽግሽግ ላይ ተጨማሪ እርምጃ እንዲወሰድ በማድረግ የኢትዮጵያ ማክሮ ኢኮኖሚ እንዲረጋጋ እንዲያደርጉ፣ የኤርትራን ቱሪዝም በመደገፍም ለሁኔታዎች መረጋጋት ሚና እንዲጫወቱ ኮራድ ኮክ ዩሮፒያን ካውንስል ኦን ፎሬን ሪሌሽንስ ላይ ትናንት እንደ አውሮፓውያን አቆጣጠር ሚያዝያ 17 2025 ባቀረቡት ትንተናም አመልክተዋል። በትግራይ የፖለቲካ መሪዎች ውዝግብ ሳቢያ መቋረጡ የተነገረው የዲዲአር ፕሮግራም እንደገና መጀመሩ ተገለጸ። የብሔራዊ ተሃድሶ ኮሚሽን ኮሚሽነር አቶ ተመስገን ጥላሁን ትላንት እንዳስታወቁት የትግራይ ክልል ታጣቂዎችን የማሰናበቱና ወደ ህብረተሰቡ የመቀላቀሉ ተግባር ባለፈው ሳምንት ሚያዝያ 2 2017 እንደገና የቀጠለ ሲሆን በዚህ እርምጃ በመቀሌና አደጋ ሐሙስ ወደ 5000 ታጣቂዎችን ወደ ተሃድሶ ስልጠና ማዕከል ማስገባት መቻሉን አመልክተዋል። እንደገና የተጀመረውንና ሳምንት ያስቆጠረውን ታጣቂዎችን የማሰናበት ተግባር የአፍሪካ ህብረት ሞኒተሪንግና ቬሪፊኬሽን ቡድን እንዲሁም ዓለም አቀፍ አጋሮች በትናንትናው ዕለት በመቀሌ ተገኝተው የታድሶ ማዕከላቱን መጎብኘታቸውን ኮሚሽነር ተመስገን ጥላሁን በኤክስ ገጻቸው አስታውቀዋል። ሚያዝያ 2 2017 እንደገና በቀጠለው ታጣቂዎቹን የማሰናበት ተግባር 5000 ተዋጊዎች ወደ ማዕከላት መግባታቸውን የገለጹት አቶ ተመስገን ጥላሁን በአጠቃላይ በትግራይ 13000 ተዋጊዎች ሲሰናበቱ በሀገር አቀፍ ደረጃ ደግሞ በጠቅላላ 25000 ተዋጊዎች ትግራይን ጨምሮ ከኦሮሚያ፣ አማራና አፋር ክልል መሰናበታቸው ተመልክቷል። ታጣቂዎቹ በታድሶ ማዕከላት በተጎበኙበት ስነ ስርዓት ከህወሓት የጦር አዛዦች ውስጥ አንዱ የሆኑት ሜጀር ጀነራል ፍስሐ ኪዳኑ መገኘታቸውም ተመልክቷል። ጀነራል ፍስሐ ኪዳኑ የዶክተር ደብረጽዮን ቡድን የትግራይ አስተዳደርን እንዲረከብ ውሳኔ ካሳለፉት የጦር አዛዦች አንዱና በአቶ ጌታቸው ረዳ አስተዳደር ላይ በማሴር አቶ ጌታቸው ረዳ ካገዷቸው 3ቱ የጦር አዛዦች አንዱ እንደነበሩም ይታወሳል። በታድሶ ማዕከላት የሚያልፉት ተዋጊዎች ወደ ህብረተሰቡ ሲቀላቀሉ ወደ 100,000 ብር እንደሚሰጣቸውም መረዳት ተችሏል። ይህ በእንዲህ እንዳለም የኢትዮጵያ ሀገር መከላከያ ሚኒስቴር በተለያዩ ውትድርና ሙያ ለመሰማራት ለሚፈልጉ ዜጎች ጥሪ አቅርቧል። ለመደበኛ ሰራዊት፣ ለልዩ ውትድርና ሙያ፣ ለሳይበር፣ ለህግ፣ ለምህንድስና፣ ለጤና፣ ለሎጂስቲክና ለፋይናንስ ዘርፍ በሰራዊት ውስጥ ሰልጥነው 7 ዓመታት ለማገልገል የፈቀዱ በየአካባቢያቸው እንዲመዘገቡ ጥሪ አቅርቧል። ለመደበኛ ወታደር 10ኛ ክፍልና ከዚያ በላይ የትምህርት ማስረጃ ሲጠየቅ ለሙያተኛ የዩኒቨርሲቲ መግቢያ ነጥብ የግድ እንደሚልም ተመልክቷል። የፋኖና ሸኔ ደጋፊዎች እንዲሁም ህገ መንግስቱን የማይቀበሉ መመዝገብ እንደማይችሉም አሳስበዋል። ምዝገባው ከሚያዝያ 1 እስከ ሚያዝያ 5 2017 እንደሚቀጥልም ታውቋል።
ሶስት የአውሮፓ ሀገራትና ካናዳ ወደ አሜሪካ የሚጓዙ ዜጎቻቸው ስማርት ስልኮችን እንዳይጠቀሙ ይልቁንም በርነር ስልኮችን በመያዝ ራሳቸውን እንዲጠብቁ አሳሰቡ። ወደ አሜሪካ በሚገቡ ሰዎች ላይ ስልክና ላፕቶፕን ጨምሮ በኤሌክትሮኒክስ እቃዎች ላይ የሚደረገው ምርመራ ተጓዦች ወደ አሜሪካ እንዳይገቡ እያደረገና መጉላላትን እየፈጠረ በመሆኑ ይህንን ለመከላከል ስማርት ያልሆነውን በርነር ስልክ እንዲጠቀሙ ማሳሰቢያም ተሰጥቷል። ከዚህም በተጨማሪ በርነር ስልክ የማይጠቀሙና ስማርት ስልኮችን ይዘው የሚጓዙ ከዲጂታል አካውንታቸው ማለትም ኢሜይልና ማህበራዊ ገጾቻቸው ሳይን አውት እንዲያደርጉ ማሳሰቢያም ተሰጥቷል። በርነር ስልኮች የድምፅና ጽሑፍ መልእክት ብቻ የሚያስተላልፉ ኢንተርኔት መጠቀም የማይችሉ ራስን ከክትትል የሚጠብቁ በየሱቁ የሚገኙ ረካሽ ስልኮች ሲሆኑ በርነር የሚል ስያሜ ያገኙትም ጊዜያዊና ተግባራቸውን እንደፈጸሙ የሚጣሉ ወይም የሚቃጠሉ በመሆናቸው እንደሆነ መረዳት ተችሏል። ከካናዳ በተጨማሪ ይህን ማሳሰቢያ ወደ አሜሪካ ለሚጓዙ ዜጎቻቸው ያወጡት ሀገራት ፈረንሳይ፣ ጀርመንና ዴንማርክ ሲሆኑ በትራምፕ አስተዳደር ላይ ትችት የሰነዘሩና ለስብሰባ ወደ አሜሪካ የተጓዙ ፈረንሳይ ሳይንቲስት ስልካቸው ላይ ትችታቸው በመገኘቱ ወደ አሜሪካ እንዳይገቡ መደረጋቸውን ትራቭል ኤንድ ቱር ወርልድ ዛሬ እንደ አውሮፓውያን አቆጣጠር ሚያዝያ 18 2025 ዘግቧል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ክቡራን ተመልካቾቻችን የኢትዮጵያ መገናኛ ብዙሃን አዋጅን በተመለከተ በትናንትናው ዕለት ማሻሻያው ጸድቋል። በማሻሻያው ጋር በተያያዘ አስቀድሞ የመብት ተሟጋች ተቋማትና ድርጅቶች በዚህ ጉዳዩ ዙሪያ ድምጻቸውን አሰምተው እንደነበር ይታወቃል። ከዚሁ ጋር በተያያዘ እንግዲህ በትናንትናው ዕለት በጸደቀበት ወቅት 248 የምክር ቤት አባላት ተገኝተዋል። አንድ ተቃውሞና አንድ ታቅቦ እንደነበር ነው እንግዲህ የተገለጸው። ምናልባት እንግዲህ የዚህ አዋጅ መጽደቅ ጋር ተያይዞ ከመጽደቁም ዋዜማ ጀምሮ በዚህ ዙሪያ የሚሰጡ አስተያየቶችን በተለያየ መንገድ እያየን ነው። ምናልባት በመገናኛ ብዙሃን አዋጁ ላይ በዚህ ላይ አዲስ ነገር ተደርጎ እየተጠቀሰ ያለው በዋናነት አዋጁን የተመለከቱ ሕጉን መሰረት አድርገው የሚሰጡ አስተያየቶች ላይ ቀደም ሲል በነበረው ማለትም የጠቅላይ ሚኒስትር አብይ መንግስት ወደ ስልጣን ከመጣ በኋላ የገባው ማሻሻያ የፖለቲካ ፓርቲ አባላት የመገናኛ ብዙሃን ባለስልጣን የቦርድ አባል መሆን እንደማይችሉ የሚገልጽ ነበር። አሁን ግን የፖለቲካ ፓርቲ አባላትም መሆን ይችላሉ የሚል ነገር መካተቱ ያንን ተከትሎ እንግዲህ በተለያዩ ወገኖች ተቃውሞ የሚያሰሙ መኖራቸውን ተከታትለናል። እርግጥ ነው የሆነ ነገር ነፃ የተደረገ የተለቀቁ መብቶች የሆነ ነገር ወደ ማነቆ ወደ ምናምን የሚሄዱ ሲሆኑ ስጋት መፍጠራቸው ሊጠበቅ ነው። መንግስታት ቀስ እያሉ እያጠበቁ ሄደው ሙሉ በሙሉ ደግሞ ሊዘጉት ይችላሉ የሚል ጥርጣሬ ህብረተሰቡ ላይ ቢያድር የሚዲያ ሰዎች ላይ እንዲህ አይነት ስጋት ቢገባቸው የሚጠበቅ ነው። ነገር ግን አዋጁ ላይ ባሉ ነገሮች እስካሁን ድረስ ከሚዲያ ነፃነት በተለየ ሁኔታ ጋዜጠኞች ወይም ሚዲያ ሰዎች ስራቸውን በሚያስተጓጉል በሚገድብ ደረጃ በአዋጁ ላይ የተጠቀሰ ነገር እስካሁን አላየውም። መንግስት ወደ ስልጣን በመጣበት ወቅት የጠቅላይ ሚኒስትር አብይ መንግስት ማለት ነው የነበሩ አፈናዎች ስላሉ አፈናውን ለመልቀቅ የሄደበት መንገድ አለ። ያኛው መንገድ ደግሞ ሁላችንም ስላለፍንበት ስርዓት አልበኝነትን ኢትዮጵያ ውስጥ አንግሷል። ስርዓት አልበኝነቱ ከሚዲያ ጋር የተያዘ ብቻ ሳይሆን ከዛም ውጭ የሆነውን ነገር እናስታውሳለን። ስለዚህ መንግስት እንደ መንግስት ያ የለቀኩት ነገር ሁሉን ነገር ስርዓት አልበኛ እንዲሆን እድል ፈጥሯል ብሎ አምነው ከዛ በኋላ ደግሞ ህግ አስተካክላለሁ ብሎ ህግ ወደ መጣስ እንዳይሄድ ድምፅ ማሰማት፣ ተገቢ ጥያቄ ማንሳት፣ ነገሮች ላይ መሟገት አስፈላጊ ነው። ምንድነው በህጉ ላይ ያለው ክፍተት? ከዛም ባሻገር በአሰራር ረገድ ያሉ ግድፈቶች ምንድናቸው የሚለውን የሚዲያ ባለሙያዎችና በሰብአዊ መብትም በእንደዚህ ዙሪያ የሚሰሩ አካላት በዚህ ዙሪያ ድምፃቸውን ማሰማት፣ ተገቢ ጥያቄ ማንሳት፣ ለመፍትሄው የራሳቸውን አስተዋጽኦ ማድረግ ይገባቸዋል። መንግስትም የሆነ ቦታ ላይ ህግና ስርዓት ያፈረሱ ወይ ደግሞ ስርዓት አልበኞች ስላሉ ተብሎ እንደገና የሚዲያውንም ሌሎችንም የተለቀቁ መብቶችን ለመገደብ ወይ ደግሞ
ተጽዕኖ ለማድረግ መሄድ የለበትም ብቻ ሳይሆን ቢያንስ ስልጣን ላይ ያሉት ወገኖች ታሪካቸውን በብዙ መግለጽ ከሚችሉባቸው ነገሮች ነፃነትን ለኢትዮጵያን በማጎናጸፍ ጭምር ነው። በሚዲያውም በፖለቲካ ፓርቲዎችን በተለያየ መንገድ የነበርንበትና ዛሬ ያለንበት ሁኔታ እናውቀዋለን። ስለዚህ በስጋት ወይ ደግሞ ስጋቱ ከሀገራዊ ሕልውና ባሻገር ከስልጣን ጋር ከምንም ጋር ተይዞ ወደ ገደብ ወደ ምናምን እንዳይሄድ ጥንቃቄ ማድረግ መንግስትም ኃላፊነቱ መወጣት አለበት። በዚህ ዙሪያ ተገቢ ያሉ ክፍተቶችን ያሉ ጉድለቶችን በህጉ ላይ ያሉ ነገሮችን መሰረት አድርጎ ክርክር መደረጉ በጣም አስፈላጊ ነው። ከዛ አልፎ ግን አንደኛ አዋጁ ላይ በሌለ ነገር የሚደረግ ክርክር አያለው። በሌላ በኩል የጥንት የሰገሌ ጊዜ ምናምን የምንለው ታሪክ የሚመስል ዞር ስለ ብለን ስናይ የዛሬ 7 ዓመት ታሪክ እኮ ነው። ኢትዮጵያ ውስጥ የፕሬስ ነፃነት አፈና አለ ብሎ መከራከር ችግር የለበትም። ምኑ ጋር ታፈነ ምኑ ጋር ጎደለ እንዲህ አይነት ክርክር ሊነሳ ይችላል። ስለዚህ በየትኛውም መንገድ እንዲህ አይነት ክፍተቶች ጉድለቶች እንደዚህ ሊኖሩ ይችላሉ። እንዲህ አይነት ክርክር ተገቢ ነው። ምንድነው አሁን ባለው ኢትዮጵያ ውስጥ የፕሪንት ሚዲያ አለ፣ ኤሌክትሮኒክስ ሚዲያ አለ። ኤሌክትሮኒክስ ሚዲያው በሳተላይት የሚሰራጭ በዩቲዩብ እንደገናም ደግሞ በኤፍኤም የሚተላለፉ የሬዲዮ ጣቢያዎች አሉ። ከዛ ውጭ ፌስቡክ ምናምን ደግሞ መስፋት ያለባት ሀገር ነች። ምንድነው የጎደለው ምንድነው ክፍተቱ እንደዚህ የሚለውን ነገር ቁጭ ብሎ ማየትና ለመፍትሄው የራስን አስተዋጽኦ ማድረግ ጥሩ ነው። ያለውንም የሌለውንም ሁሉንም በመቃወምና በመጠየቅ ልማዳቸው ነው። ያው የእረኛው ታሪክ እየተደገመ ትክክለኛ ስጋት ሲኖር ስጋቶችን አለማድመጥ ሊመጣና አደጋ ሊከተል ይችላል። የድፍረት ወይ ደግሞ የሆነ የግብሩ አስተያየትም ጥሩ አይደለም። በወያኔ ዘመን ይሻል ነበር የሚል አስተያየት አይቼ እነዚህ ሰዎች ካለፈው 7 ዓመት በኋላ ከሰመመን የነቁ ናቸው ወይስ ገና ጡጧቸውን የጣሉ ምን እንደነበር የማይገነዘቡ ሰዎች ናቸው ብዬ ራሴን እስክጠይቅ ድረስ ነው አንዳንዱ አስተያየት ያለ ትላንት መጥፎ ነገር ስለነበር ትላንት ጉድለት ስለነበር ትላንት ችግር ስለነበር ያንን እያነጻጸርን ከዛ ይሻላል እያልን ጉድለቶችን እንቀበል አይደለም። ጉድለቶች ክፍተቶችን አጥብቆ መጠየቅ የሌለ ማነጻጸሪያ ውስጥ ግን አለመግባት። ኢትዮጵያ ውስጥ የመንግስትን መረጃ ዳታ መሰረት አድርጌ የወቅቱ ብሮድካስት ባለስልጣን ኢትዮጵያ ውስጥ የህወሓት መንግስት ወደ ስልጣን እንደመጣ የነበሩ መገናኛ ብዙሃን ከ350 በላይ ጋዜጦችና መጽሔቶች ኢትዮጵያ ውስጥ ነበሩ የሚሰራጩ። የኢትዮጵያ መገናኛ ብዙሃን ባለስልጣን የበቀድሞ የኢትዮጵያ ፕሬስ ድርጅትን ዳታዎች ገብቶ ምናምን ሰው የሚያይ ሰው ይረዳዋል። ያው ጫናዎች አሉ ምናምን አሉ። በተወሰነ ደረጃ ደግሞ በአንጻራዊ በፍጹም የተሻለ ነበር። ያው ሄዶ በሁለት ምክንያት ፕሬሱ እያነሰ መጣ። በአንድ በኩል ጫናው፣ በሌላም በኩል ጫናው መቋቋም ያቃታቸው ሲወጡ፣ በሌላም በኩል ደግሞ ዝም ብሎ ያለ የሌለ ነገር ዝም ብሎ ትርኪ ምርኪ ሲጻፍ ምን ሲል ሰው እያነጠረ ወደ ተወሰኑ ሚዲያዎች ነጥረው ወደ መውጣት የሚችሉበት ደረጃ ላይ ተደርሶ ነበር። ያም ሆኖ ምርጫ 97 ዋዜማ ላይ ኢትዮጵያ ውስጥ የነበሩ ሚዲያዎች ጋዜጦች ነው የምለው መቼም ኤሌክትሮኒክስ ሚዲያ ምናምን ለኢትዮጵያን ቅንጦት ነበር ያኔ 96 ላይ ስንደርስ በኢትዮጵያ አቆጣጠር ነው ማለት የ97 ምርጫ ዋዜማ ላይ ስንደርስ 88 ጋዜጦች ነበሩ ኢትዮጵያ ውስጥ። ያው 88 ሲባል
ኢትዮጵያ ውስጥ ዕለታዊ ጋዜጣ አልነበረም። አንድ ወቅት ላይ እንትና ዕለታዊ አዲስ የሚባል ዩኒቲ ዩኒቨርሲቲ የሚያሳትም ጀምሮ ነበር። በብዙ ርቀት አልሄደም። ከዛ ውጭ ኢትዮጵያ ውስጥ ዕለታዊ ጋዜጣ አልነበረም። ሳምንታዊ ጋዜጦች በቋሚነት ብዙ ጋዜጦች ነበሩ። ከዛ ውጭ በወር የሚወጡ ምናምን ነበሩ። 88ቱ ጋዜጦች ግን ከነዛ ውስጥ በፖለቲካ ኢኮኖሚና ማህበራዊ ጉዳይ ሶስቱንም ጭምር ፖለቲካን ጭምር አካተው የሚሰሩ ጋዜጦች 48 ነበሩ። ምርጫ 97 ዋዜማ ነው የምለው 96 ላይ ምርጫ 97ን ተከትሎ በተካሄደ መጠነ ሰፊ ዘመቻ ያሉት እንዲጠፉ ወደ ወህኒ እንዲጋዙ ምናምን ተደርጎ የቀሩትም ተሰደው መጨረሻ ላይ የስፖርቱም የፍቅር ጋዜጦቹም የምናምን ቀይ ጨምሮ ጠቅላላ ልክ 10 ዓመት ወደፊት ስንሄድ 2006 ጋር ስንደርስ ጠቅላላ ኢትዮጵያ ውስጥ ያሉ ጋዜጦች ቁጥር 16000 ነበር። ማለት ይቅርታ 16 ነበር። 88 ማነው 1996 በምርጫው ዋዜማ ላይ 88 ጋዜጦች ነበሩ። ወደፊት ሄደን 10 ዓመት ተጉዘን 2006 ላይ ስንደርስ 16 ጋዜጦች ብቻ ቀሩ። 16 ጋዜጦች መቅረት ብቻ ሳይሆን ባለው ገደብ ባለው ጫና በነፃነት መዘገብ የሚችሉበት ሁኔታም ባለመኖሩ አንዳንዶቹም ያንን ስለማይፈልጉ በዋናነት ማህበራዊ ጉዳይ እንደገናም ፖለቲካም ቢሆን ስልጣን ላይ ያለው መንግስት እንዲነካባቸው አይፈልጉም ጭምር ስለሆኑ በዋናነት ማስታወቂያ ላይ ምናምን ስለሚያተኩሩ ኢትዮጵያ ውስጥ የፕሬሱ አፈና በግልጽ የሚታይበት ገደቡ በግልጽ እንትን የሚልበት በዚህም የተነሳ ያኔ 88ቱ ምናምን በነበሩበት ወቅት የነበረው ሰርኩሌሽን 35 ከዛ በላይ የሚታተሙ ጋዜጦች ነበሩ። በአንድ እትም ማለት 35000 ምርጫ 97 ጋር ሲደርስ 100 ምናምን ሺህ መታተም በተወሰኑ ጋዜጦች የተለመደ ነበር። ወደ ምርጫ 97 መጣ። በኋላ ላይ ምርጫ 97ን ጨርሰን 10 ዓመት ሄደን 2006 ላይ ስንደርስ ጠቅላላ ሀገሪቱ ውስጥ የሚታተሙት 16ቱ ጋዜጦች ሳምንቱን ሙሉ የሚታተሙ ጋዜጦቹ ድምር ሲወሰድ በምርጫ 97 አንድ ጋዜጣ በአንድ ቀን ከሚታተመው በታች ነበር። በወቅቱ 2006 አካባቢ የአሜሪካ የውጭ ጉዳይ ሚኒስቴር የሚያወጣው ዓመታዊ ሰብዓዊ መብት ሪፖርት ላይ የተቀመጠ ነገር አለ። የዋሽ ምንድነው የአሜሪካ የናይሮቢው ኬንያ ማለት ነው ዴይሊ ኔሽን በቀን የሚያሳትመው አንድ ጋዜጣ ስርጭት መጠንና ኢትዮጵያ ውስጥ የሚታተሙ ጋዜጦች የሳምንት ስርጭት መጠን ዴይሊ ኔሽን ይበልጥ ነበር። ለያው በስቲቨንትን ሪፖርት ላይ ወጣ ነገር ነው ማለት ነው። ስለዚህ እንደዚህ ሚዲያው ጋዜጦቹ ላይ የፖለቲካ ሐሳብ የማይንጸባረቅበት ብዙ ነገር የተገደበበት ሁኔታ ውስጥ ነበርን። የቲፒኤልኤፍ ዘመን ወደ መጨረሻው የነበረው ይሄ ዩቲዩብ፣ ፌስቡክ ምናምን ቅንጦት ነው። ቅንጦት ካደረጉት ነገሮች አንዱ ኢንተርኔት መለቀቅ በጭቆናና በአፈና ጭቆናና አፈናን የስልጣን ማራዘሚያ ስልት አድርጎ ለሚከተል ኃይል በእንደዛ መልክ የሚደረጉ ነገሮች አደገኛ ስለወሰደ ኢትዮጵያ ውስጥ ኢንተርኔት ማለት በጣም ብሮድባንድ ተብሎ አንዳንድ ቦታዎች ያሉ እነሱ ጋር ሄዶ ተከፍሎ ምናምን ጽሁፍ እንኳን ለመግለጥ በጣም ከባድ ነበር። እንኳን ሌላ ቪዲዮ ምናምን ማየት። ያም ብቻ ሳይሆን እንደዚህ አይነት በተገደበ ከኢትዮጵያ ውስጥ በጣም ስንት ፐርሰንት 5% በተአምር የማይሆን አክሰስ የሚያደርገውን ነገር ለመገደብ ተብሎ ሀገር ቤት ውጭ ሀገር ያሉ ድረገጾች የፖለቲካ ጉዳዮች የሚወጡባቸው ድረገጾች ኢትዮጵያ ውስጥ
ተዘግተው እንዳይታዩ ተደርጎ ለመግባት የሚሞከረው በፕሮክሲ ሰርቨር ነበር። ያው በጣም አስቸጋሪ አርቲክል ጽሑፍ ለማንበብ ማለት ነው። ከዛ ውጭ ኤሌክትሮኒክስ ሚዲያዎች ነበሩ። ቮይስ ኦፍ አሜሪካ፣ ጀርመን በዋናነት። ከዛ ውጭ የተቃዋሚዎች ምናምን ብዙ ጊዜ በጃሚንግ ምናምን የሚዳከሙ ብዙ በደንብ የማይሰሙ፣ ሁለቱ ግን ይሰሙ ነበር። ሁለቱን ሚዲያዎች ዛሬ ላይ ትላንትን አለመርሳትን፣ ትላንት ላይ ያሉ ጉድለቶችን፣ ክፍተቶችን ዛሬ እንዲሞላ መጠየቅ፣ የሞላው እንዳይጎድል ማሳሰብ ሲገባ ያን የነበረውን ነገር መርሳት። ቮይስ ኦፍ አሜሪካ እና ዶቼ ቬለ ሪፖርተር ለማስቀመጥ እንኳን የተፈቀደላቸው አዲስ አበባና መቀሌ ብቻ ነበር። አንድ ወቅት ላይ የጀርመን ድምፅ ሐዋሳም ነበረው። ከዛ ውጭ ከመቀሌና ከአዲስ አበባ ውጭ ሪፖርተር ማስቀመጥ አይችሉም ነበር። ምን ማለት ነው? ዛሬ ቪኦኤ፣ ዶቼ ቬለ፣ ሪፖርተር መቀሌ፣ አዲስ አበባ ነው። ወረዳ ላይ ማስቀመጥ፣ ቀበሌ ላይ ማስቀመጥ ከቻሉ ክልከላ፣ ገደብ እንደሌለ በግልጽ የሚታይ ነገር ነው። ይልቁንም በዚህ መጠን ሪፖርተር ምናምን ደግሞ ሲሆን በአብዛኛው በዚህ በቲፒኤልኤፍ ምናምን ዘመን ያደጉ በዘር ፖለቲካ ውስጥ የኖሩ በመሆናቸው ለነጻ ሐሳብ ወይ ደግሞ ለተለየ ነገር ብዙም ጉድለት የሚታይባቸው ደግሞ መሆናቸው በግልጽ የሚታይ ነገር ነው። ስለ ሰፈራቸው፣ ስለ መንደራቸው በዛ ባለ ፖለቲካ ላይ የተዋጡ ናቸው ብዙዎቹ። ያም ሆኖ ገደብ የለም። አስመራ ምንድነው መቀሌና አዲስ አበባ የሚባል ነገር የለም። የትም ሪፖርተር ያስቀምጣሉ። ይሄ ብቻ ሳይሆን በጃሚንጉ በምናምን በሚደረገው ብቻ ሳይሆን በተለያየ መንገድ ከመንግስታት ጋር ከጀርመንም ይሁን ከአሜሪካ መንግስት ጋር ባሉ ግንኙነቶችና ጫናዎች በተለይ ጀርመን ድምፅ የሚሰሩ ሰዎች ስለ ፕሬስ ነፃነት ምናምን ታፈነ ብለው ሲጽፉ ሲናገሩ ሳይ ይገርመኛል። መጨረሻው ዘመን ላይ ቲፒኤልኤፍ ዘመን ላይ ከመንግስት ከኢትዮጵያ መንግስት ሚዲያዎች ምን የተለየ ነገር ያቀርቡ ነበር? የሚደረግባቸው ገደብ በደንብ አደባባይ የሚታወቅ ነገር ነው። የነሱ ፍላጎት አይደለም፣ ግን ስለማይፈቀድላቸው ማለት ነው። ያ ነገር ታልፎ እዚህ ጋር ሲደረስ ለዚህ ግን እውቅና አይሰጡም። ምን ይዘገብ ነበር? ኢትዮጵያ ውስጥ የሚታይ ነገር ይዘገብ ነበር ዶቼ ቬለ ላይ። እንደውም የቆየ ነው ዶቼ ቬለ ታሪክ አስገራሚ ነው። አንድ ማስታውሰው 93 ዓመተ ምህረት ላይ በሚያዝያ 10 1993 የአዲስ አበባ ዩኒቨርሲቲ ተማሪዎች ያመጹበት ወቅት ነበር። የመብት ጥያቄ አንስተው ምናምን እንትን ያሉበት። የዛን ጊዜ በኃይል ገብተው ተማሪዎቹ ላይ እርምጃ ተወሰደ፣ ግድያ ተፈጸመ፣ ምናምን ተደረገ። ከፍተኛ ቀውስ ነበር። ሃይስኩሎችም አካባቢ ተማሪዎች ተቃውሞ የሰሙበት። በዛን ወቅት ያው ኤሌክትሮኒክስ ሚዲያ ምናምን የሚባል ነገር ኢትዮጵያ ውስጥ የለም። ኤሌክትሮኒክስ ሚዲያ ስለ ኢትዮጵያ የሚዘግቡ የጀርመን ድምፅና የአሜሪካ ድምፅ ናቸው። ስለዚህ ሪፖርተርም አዲስ አበባ ምናምን ስላለ ምን አይነት መረጃ ያው ሰው ሌላ የሚያገኝበት ነገር የለም። ጋዜጦች በሚቀጥለው ቀን ነው የሚወጡት። አስታውሳለሁ የሆነ ቦታ ላይ ሆነን ዶቼ ቬለ ምን ዘገበ ብለን ሚያዝያ 10 1993 የአዲስ አበባ ዩኒቨርሲቲ ተማሪዎች ያመጹበት ቀን ማለት ነው። ጥያቄ ያነሱበት ቀን ሬዲዮ ጣቢያውን ከፍተን ስንጠብቅ የመጀመሪያው ዜና ስለ እስራኤል ነበር።
ስለ እስራኤልና ፍልስጤም ጨርሶ በአርዕስተ ዜና ላይ የኢትዮጵያ ጉዳይ የለም። በአማርኛ የሚተላለፍ ኦዲየንሱ የኢትዮጵያ ሕዝብ የሆነ ጣቢያ ላይ ሀገሩ ታምሶ ተማሪዎች ላይ እርምጃ ተወስዶ ለኢትዮጵያን በኢትዮጵያ ቋንቋ በሚተላለፍ እንትን ላይ አርዕስት ላይ የለም። አርዕስት ላይ ሳይኖር ዜና ውስጥ የሚኖሩ ዜናዎች አሉ። እዛም ውስጥ የለም። መጽሔት የሚሉት ነገር አለ፣ የለም። አንድ ሰዓቱ ፕሮግራም ኢትዮጵያ ውስጥ ምንም ኮሽታ የሌለባት ሀገር ሆና ዜናው ተጀምሮ አለቀ። አንድ ሰዓት በኋላ ላይ ነበረው ደግሞ ከዚሁ የባሰ ነገር ነበር። በማስረጃ እያስደግፉ አንዳንድ ነገሮችን ማንሳት ሚያዝያ 10 2019 ማንም ሰው አርካይቭ ካላቸው አሁን ራሱ ለቼፔል የሚሰሩ ሰዎች ሊመለከቱት ገብተው ሊያገኙት ይችላሉ። የተገረምንበት ከዛ በኋላ የመጨረሻው ምዕራፍ ላይ ደግሞ እንዴት እንደሚሰሩት ምን አይነት ገደብ እንደነበረባቸው የሚያውቁት ያለፉበት ጀርመናዊው ዋና አዘጋጅ ወደ ኃላፊ የአዲስ አበባ መመሪያ እየጠበቀ በዚህ ግቡ በዚህ ውጡ ሲለበቸው እንደነበርም ይታወቃል። ያንን በእነሱ ጥፋት ነው እያልኩ አይደለም። ከእንዲህ አይነት ገደቦች ውስጥ ወጥተው በነፃነት መስራት የሚቻልበት ሁኔታ ሲፈጠር ይሄንን አንድ እርምጃ ወደፊት ነው። ይሄ ወደኋላ እንዳይመለስ ወይ ደግሞ ሌላ ገደቦች እንዳይኖሩ በዚህ ረገድ ስራ መስራት ነው። አሜሪካ ድምፅ በአናቸው መዘኛ የአሜሪካ ድምፅ በጣም የተሻለ ጣቢያ ነው በብዙ መልኩ። እንዳልኩት የእንትኖቹ ገደብ ሊሆን ይችላል ዶቼ ቬለ ላይ ወይ ደግሞ አንዳንዶቹ በአብዛኛው ለቲፒኤልኤፍ ስስ ልብ ስላላቸው ሊሆን ይችላል። አላቅም። ቀደምቶቹን እያልኩ አይደለም፣ በኋላ የመጡትን ነው። የአሜሪካ ድምፅ ጀርመንም የአሜሪካ ድምፅም ሁሉንም ነገር አፍነው ለመግዛት ሰዎቹ ስለወሰኑ ከምርጫ 97 በኋላ በስርጭታቸው በምናምን ከፍተኛ የሚባሉትን ጋዜጦች ዘግተው ጋዜጦቹም ተሰደው ምን ብለው መጨረሻ ላይ በተለያዩ መንገድ የሚሰሩና የቤት ልጆች አይነት ነገር ቀረ። ስለዚህ በሚዲያ በኩል የሚመጣ ችግር የለም። ትንሽ ወጣ ብለው ወጣ ማለትም አይደለም የሆነ ነገር የሚታይ ነገር ለመዘገብ ሞክረው ማስታውሰው ታሪክ ሚሊኒየም ጊዜ ሀገር ህዝቡ ግልጥ ብሎ ውጭ ያለው ዲያስፖራው ማለት ነው ኢትዮጵያ ስለሚገባ የመኪና ኪራይ እንደሚወደድ፣ የቤት ኪራይ እንደሚወደድ፣ ሆቴል ዋጋ እንደሚጨምር በጣም በከፍተኛ ደረጃ ተነከረ። ጊዜው እየቀረበ ምን እያለ ሲሄድ አንዳንድ ሰዎች አስቀድሞ ቤት ያስለቀቁ ሰዎች አሉ፣ ለዲያስፖራው በዶላር አከራያለሁ ብለው ማለት ነው። ቀኑ እየተቃረበ ምናምን ሲሄድ የተባለው ነገር አልሆነ እያለ መጣ። በጣም ጥቂት ሰው ነው የገባው። ስለዚህ አንዱ ጋዜጣ ላይ እንደተባ ምንድነው ይጨናነቃል የተባለው በሆቴሎችን በምንም አካባቢ የጠበቁት ነገርን እያገኙ ስላልሆነ እንደውም ለኪሳራ ምናምን እንዲህ አይነት ነገር ምክንያቱም ያሉትን አባረው ምናምን ነገር ስለተፈጠረ አንዳንዶቹም ደግሞ መኪና በብዛት ገዝተው አከራይተው ገብር ለመሰብሰብ ሊሆን ይችላል። ስለዚህ የተጠበቀው የተባለው ነገር አልሆነም ብሎ ይዘግባል። ይሄ የሚታይ እውነት ነው። ስለዚህ በኋላ እንደሰማሁት ደውለው ግሳጼ እንዴት ይደረጋል ተብለው ነው በሚቀጥለው ሳምንት የሚወጣው ጋዜጣ ላይ ሚሊኒየሙ ሞቅ እያለ ነው የሚል ዜና ሰሩ። የማይታዘዙ የሚታየውን በነፃነት መስራት የሚችሉ ከመድረኩ አስቀድመው ወጥተዋል።
በሌላም በኩል በሚችሉት መንገድ ጥረት የሚያደርጉ ሰዎች አልነበሩ ማለት አይደለም። ስለዚህ ሚዲያዎቹን በእንደዚህ መልክ የፕሪንት የምናምኑን መዳፋቸው እስካስገቡ በኋላ በዛ በኩል የሚመጣ ምንም ነገር እንደሌለ ካረጋገጡ በኋላ አሁን ያስቸገረው ቮይስ ኦፍ አሜሪካ እና ዶቼ ቬሌ ነው። የኢሳት ጉዳይ ራሱን የቻለ ትልቅ ራስ ምታት ነው። እሱም በተመለከተ ከካምፓኒ ሲዘሉ ነው የኖሩት። አንዳንዴ በአንድ ትራንስፖንደር ላይ የሚተላለፉ ጣቢያዎችን ጠቅላላ ገዝተው እዛ ላይ እንዳይወጣ አሸባሪ ነው ምናምን ማዕት የተደረጉ ነገሮች አሉ። ከዛ በኋላ አልፈው ይህንን ቴሌቪዥን የሚያይ ወንጀል ነው አይኑ የሚያየውን ነገር እስከ መምረጥ የሄዱበት ማለት ነው። እሱ ለለውጥ የሚሰራ በግልጽ ተቃውሞ ውስጥ ያለ ሚዲያ ስለሆነ የሚያደርጉት ሁሉ ብዙ የሚገርም አይደለም። ግን ዶቼ ቬለ እና ቪኦኤ አሁን ስለቀራቸው ወደ ጃሚንግ ገቡ፣ ወደ አፈና። ስለዚህ አፈናው ምናምን እየቀጠለ ሲሄድ ይሄ ነገር አሳሳቢ ስለሆነ ማለትም መነጋገሪያ ሆኖ እየመጣ ስለሆነ ለጋዜጠኞች አቶ መለስ መግለጫ በሚሰጡበት ወቅት መጋቢት 19 2002 ዓ.ም ላይ ነው ጉዳዩ ይነሳባቸዋል። ለውጭ ጋዜጠኞች ነው መግለጫ የሚሰጡት። ጃም እያደረግን አይደለም፣ ጃም አላደረግንም ወይ ደግሞ እያፈንን አላፈንም። ቮይስ ኦፍ አሜሪካ ወይ ደግሞ የአሜሪካ ድምፅን ኃጢአት ዘረዘሩ። ከሩዋንዳው የዘር ማጥፋት ፍጅት ከቀሰቀሰው ሚል ኮሊንስ ሬዲዮ ጋር አመሳሰሉ። ይህን ሁሉ መግቢያ ሰሩና ይህን ጣቢያ በተመለከተ ከአሜሪካ መንግስት ጋር መነጋገራቸውን በጎ ምላሽ ወይ ደግሞ ምላሽ አለማግኘታቸውን ዘርዝረው ይህንን ጣቢያ በተመለከተ ሙከራ እያደረግን ነው ልናቆመው፣ ቮይስ ኦፍ አሜሪካ የአማርኛው አገልግሎት ብለው ሙከራ እየተደረገ ነው። እስካሁን ጃም አላደረግንም፣ ጃምን ለማድረግ ሙከራ እየተደረገ ነው። ሙከራውን እንደጨረሱ ማፈን መቻላቸውን እንዳረጋገጡልኝ ትዕዛዝ ሰጣቸውና ይታፈናል። ይህን ለውጭ ጋዜጠኞች በውጭ ቋንቋ በቴሌቪዥን የሰጡት መግለጫ ነው። What the VOA Amharic service has been engaged in for the past 18 years. We have been convinced for many years now and that in many respects the VOA Amharic service has copied the worst practices of radio stations such as the Radio Mill Collins of Rwanda. So at this stage we have given up on the objectivity and professionalism of the VOA service to Ethiopia. And we have for some time now been trying to beef up our capacity to deal with it, including through jamming. I'm not sure whether we have yet built that capacity. But there are guidelines given to the concerned officials to build up that capacity. But I assure you, if they assure me at some future date that they have the capacity to jam it, then I will then give them the clear guideline to jam it. ይሄ መግለጫ ሲሰጥ መግለጫውን የሰሙ መግለጫውን ያስተጋቡ ወይ ደግሞ የዜና ይሰሩ ያኔ ኢትዮጵያ ውስጥ የፕሬስ ነፃነት ታፈነ ሲሉ አናቃቸው። በዚህ ደረጃ ጃም ማድረግ መብት ሆኖ ቮይስ ኦፍ አሜሪካ ላይ የሚተላለፉ ዘር ማጥፋት ቅስቀሳ ምናምን የሚባል የሚጠቀስ ነገር
አለ ወይ ብቻ ሳይሆን የአሜሪካ መንግስት የዘር ማጥፋት የሚተላለፍበት ሬዲዮ ጣቢያ ይፈቅዳል። ዛሬ የመብት ተሟጋች የፕሬስ ነፃነት ምናምን ተከራካሪ የሚባሉ ሰዎች ይሄ ኢትዮጵያ ውስጥ ያ ሁሉ አፈና ሲደረግ ብቻ አይደለም፣ እነርሱ በተቀመጡበት እንዲህ አይነት መግለጫ ጠቅላይ ሚኒስትር መለስ ዜናዊ ሲሰጡ ስለ ፕሬስ ነፃነት ተናግረው አያውቁም። ፕሬስ ታፈነ ብለው ድምፃቸውን አሰምተው አያውቁም። አስገራሚ ነገር ነው። የፕሬስ መታፈን አለመታፈን ከነሱ ጥቅም ማግኘትና ማጣት ጋር ነው እየተያዘ ያለው። እነሱ መረጃ እስከሰጧቸው የደህንነት መረጃ እስከሰጧቸው ምናምን እስካደረጉላቸው ድረስ አፈኑ አላፈኑ ኢትዮጵያ ውስጥ ኢትዮጵያ ሕዝብ መከራ ተቀበለ አልተቀበለ ጉዳያቸውም ሆኖ የማያውቁ ሰዎች ዛሬ ስለ ፕሬስ ነፃነት አፋቸው ሞልቶ ሲናገሩ አለማፈራቸው እንደውም አለመሸማቀቃቸው ይገርመኛል። በዚህ ደረጃ የአንድ ሀገር መሪ ጃም አደርጋለሁ፣ አፍነዋለሁ፣ የተለየ ድምፅ ለመስማት አልቻሉም፣ አልፈቀዱም። የተለየ ድምፅ መስማት ያማቸው ነበር። ያኔ ይህን በዛ ቦታ ላይ ነበር። ምንም ይሄ ነገር እየቀጠለ ሄዶ አፈናው ቮይስ ኦፍ አሜሪካ እና ዶይቼ ቬለ ወደ ኢትዮጵያ እንዳይደርሱ በሌላም በኩል ኢሳትን ሳተላይት በዚህ በዚያ ማዋከብ፣ አየር መምታት ምናምን ከአንዱ ካምፓኒ ወደ ሌላ የሚችሉትን ኢትዮጵያ ምድር ላይ የተለየ ሀሳብ ኢህአዴግ ወይ ህወሓት ኢህአዴግ ከሚያቀርበው ውጭ የተለየ ድምፅ በኢትዮጵያ አየር ውስጥ መኖር የለበትም ብለው በደካማው ኢንተርኔት ጽሁፍ እንዳይገባ ወይ ደግሞ በኢንተርኔት ሰው እንዳያነብ ከመከልከል ጀምሮ የትኛውንም ነገር አንታገስም ብለው ጃሚንጉን አፈናውን ቀጠሉ በቮይስ ኦፍ አሜሪካ እና በጀርመን ድምፅ ላይ። ከዛ ይሄ ነገር ምንድን ነው የተፈጠረው በሚል ነገሩን ከኢትዮጵያ መንግስት ጋር ተነጋግሮ እልባት ለመስጠትም ዴቪድ አርኖልድ የተባሉ የቮይስ ኦፍ አሜሪካ የምስራቅ አፍሪካም ኃላፊ የተመራ ልዑክ ከኢትዮጵያ መንግስት ባለስልጣናት ጋር ለመነጋገር ወደ ኢትዮጵያ ተጓዘ። በሰኔ ወር 2003 ዓ.ም ወደ ኢትዮጵያ የተጓዘው የአሜሪካ መንግስት የልዑካን ቡድን ጃሚንጉ ማለትም በአሜሪካ ድምፅ ሬዲዮ ጣቢያ ላይ የሚደረገውን አፈና በተመለከተ ያንን ለመነጋገር ወደ ኢትዮጵያ የተጓዙት በወቅቱ የኮሚኒኬሽን ሚኒስትር ከነበሩት ከአቶ በረከት ጋር መወያየታቸውን ለሁሉም ለብዙዎች አስደንጋጭ የሆነ አስደንጋጭ ከሚለው በላይ ምናልባት አስገራሚ፣ አሳዛኝም አስቂኝም እንበለው ኢትዮጵያን አፍኖ ትንፋሽ አሳጥቶ ለመግዛት ያላቸውን ቁርጠኝነት እስከምን ድረስ እንደሚሄድ ያረጋገጠ ነገር ዴቪድ አርኖልድ ወደ አሜሪካ ከተመለሱ በኋላ ስለ ውይይታቸው ሰኔ 16 ቀን 2003 ዓ.ም ለአሜሪካ ድምፅ ሬዲዮ መግለጫ ሰጡ። መግለጫው የአዲስ አበባ ቆይታቸውን በተመለከተ በኢትዮጵያ መንግስት በኩል ቮይስ ኦፍ አሜሪካ መታፈን ወይ ደግሞ ግንኙነታችን ጤናማ ሆኖ እንዲቀጥል ከፈለጋችሁ የአሜሪካ ድምፅ የሚከተሉትን ሰዎች በሬዲዮ ጣቢያው ላይ ማቅረብ የለበትም ብለው ስም ዝርዝር ሰጡን። ስም ዝርዝር ሰጡን። በኢትዮጵያ ጉዳዮች ላይ አስተያየት የሚሰጡ ምሁራን፣ የፖለቲካ ፓርቲ መሪዎች፣ ይህን የመሳሰሉ ስም ዝርዝር ተሰጠን። ፕሮፌሰር ብርሃኑ ነጋ፣ ፕሮፌሰር በየነ ጴጥሮስ፣ ዶክተር መረራ ጉዲና፣ አቶ ስዬ አብርሃ ተብሎ ስም ዝርዝር
እነዚህ ሰዎች ይሄን ተናግረው ነበር፣ ለምን እንደዚህ ተናገሩ አይደለም። የነዚህ ሰዎች ድምፅ በኢትዮጵያ ቴሌቪዥን ላይ አይደለም፣ በፋና ቴሌቪዥን ላይ አይደለም፣ ወይ ኢትዮጵያ ውስጥ ባሉ በሌሎች መገናኛ ብዙሃን አይደለም። የአሜሪካ ድምፅ ሬዲዮ የነዚህን ሰዎች ድምፅ ማሰማት የለበትም። እነዚህ ድምፃቸው እንዳይሰማ ካደረጋችሁ ከዛ በኋላ ግንኙነታችን ይቀጥላል ብቻ ሳይሆን አፈናውን እናቆማለን አሉን ሲሉ ዴቪድ አርኖልድ ሰኔ 16 2003 ዓመተ ምህረት የዛሬ 14 ዓመት በቮይስ ኦፍ አሜሪካ ላይ ተናገሩ። More a question of, can we broadcast to the listeners in Ethiopia the perspectives and the opinions of others who've been involved in politics in Ethiopia? ስለዚህ ጥያቄው አሁንና ቀድሞ በፖለቲካ የተሳተፉና ከኢትዮጵያ መንግስት የተለየ ሐሳብ ያላቸውን ሰዎች ሐሳብና ራዕይ ለኢትዮጵያ ሕዝብ ማሰማት እንችላለን ነው። በመሰረቱ ይህ ከሆነ ያቶ በረከት ተቃውሞ አሰራራችንን መቀየር ያዳግተናል። ምክንያቱም መሰረታዊ የነጻ ፕሬስ መርህ የተለያዩ ሐሳቦችን በዘገባ መሸፈን ነው። የኢትዮጵያ ሕዝብ የተወሰነ መረጃ ነው የሚያገኘው። ዓለም አቀፍ የዜና ስርጭቶች የኢትዮጵያ ሕዝብ የተለያዩ ሐሳቦችን የማዳመጥ ዕድል እንዲኖረው ያንን ክፍተት ያሟላሉ። የቪኦኤ ቦርድ ከኢትዮጵያ መንግስት ጋር የጀመረውን ውይይት እንደሚቀጥልበትና ጅምሩ ተስፋ ሰጪ እንደሆነ ዴቪድ አርኖልድ ተናግረዋል። የአሜሪካ ድምጽ ሬዲዮ በኢትዮጵያ ያለው ተሰሚነት አሁን ካለበት ከፍተኛ ደረጃ እንዲጨምር፣ የዜና ዘገባዎቹ ሚዛናዊና የታመኑ እንዲሆኑ በሚያደርገው ጥረት ከኢትዮጵያ መንግስት ጋር የሚኖር ትብብር ወሳኝ መሆኑን ዴቪድ አርኖልድ ያሰምርበታል። በዚህ ጥረት የኢትዮጵያ መንግስት ትብብር እንደሚያደርግ ተናግሯል። ሆኖም የቅድመ ሁኔታ አስቀምጧል። The minister is willing to consider any new initiatives, but he's going to wait to see if we change the way we broadcast. Precondition is that የሚኒስቴር መስሪያ ቤቱ አዳዲስ ሐሳቦችን ለመቀበል ዝግጁ ነው። ነገር ግን የስርጭቶቻችን አካሄድ መለወጡን ማየት ይፈልጋሉ። በትችቶቹ ካቀረቧቸው ቅድመ ሁኔታዎች አንዱ የሚከተሉትን ሰዎች ማነጋገር ከቀጠልን እንደማይተባበሩን ነው። ሰዎቹም Pavlos Milkias, Biana Petros, Getachew Metaferia, Ali Abdu, Minister of Information in Eritrea, Merera Godina, Berhanu Nega, Garma Moges, Sia Abraha. The list goes on. It's essentially የስም ዝርዝሩ ይቀጥላል። በኢትዮጵያ የእነዚህ የተጠቀሱት ሰዎች ድምፅ እንዲሰማ አይፈልጉም። ስለዚህ እነዚህን ሰዎች እንድናነጋግር አይፈልጉም ማለት ነው። እኛ ደግሞ ይህን ማድረግ አንችልም። ሁልጊዜ በአንድ ዜና ላይ ሁለትና ከዚያም በላይ ጉዳዮች ይነሳሉ። በአሰራራችን የሁሉንም ወገኖች ሐሳብ ማቅረብ ይጠበቅብናል። መንግሥት ለሕዝብ መቅረብ ያለበትን መረጃና ፍሰት መከልከል አይችልም። ኢትዮጵያ ውስጥ አስገራሚው ነገር በዚህ የሚያበቃ አይደለም። ያ መግለጫ ከተሰጠ በኋላ እውነት ለመናገር ያልተገረመ ያልተደነቀ የሆነ ወቅት ላይ እነዚህ ሰዎች ጤነኞች ናቸው ማለትም ቲፒኤልኤፎችን ነው የሚለው ቀላል ጥያቄ አልነበረም። ያውም አሜሪካ የፕሬስ ነጻነት ቁንጮ ተደርጋ በምትወሰድ ሀገር ውስጥ እነሱ አይናቸው የዓይኑ ቀለም አያምረንም የሚሉት ሰው ድምፁን አንስማ የሚል መግለጫ ሲሰጡት ሰዎቹ ጤነኞች ናቸው ወይስ እንደ ቡድን አብደዋል ወይ የሚል ጥያቄ ነበር ሲነሳ ነበር። ያው ታዛዥ አሽከር በጌታው ምናምን ይፎክራል የሚባል ነገር አለ አይደል? ስለዚህ በዚህ በሶማሊያ በምናምን ላይ በአብዛኛው ጉዳይ ማስፈጻሚ ስለነበሩ እንዴት በአደባባይ በዲፕሎማሲያዊ መንገድ የተነጋገርነው ነገር
አደባባይ እንዴት ይወጣል በሚል ኩርፊያቸውን ወይ ደግሞ ተቃውሟቸውን መግለጻቸው ተሰማ። ስለዚህ ቮይስ ኦፍ አሜሪካ የአሜሪካ ድምፅ የአማርኛው አገልግሎት ሰኔ 16 ቀን 2003 ዓመተ ምህረት የተላለፈውን የዴቪድ አርኖልድ ቃለ ምልልስ የያዘውን ፕሮግራሙን እንዳለ የዕለቱን ፕሮግራም ከአርካይቭ ውስጥ እንዲያወጣ ተደረገ። መልሰው አርካይቭ ውስጥ እስከማውቀው ድረስ አልመለሱትም። የት ነበርን? ከየት መደነስተን የት ደረስን? ኢንተርኔት ብርቅ ብቻ ሳይሆን አንዳንዱ ወደኋላ ተመልሶም ምክንያቱም ስለ መብት ስለ ነፃነት የሚገባው ሰው አንዳንድ ነገር የሚረዳው የመብት የነፃነት ነገር የሚገባው የሚያንገበግበው መስተካከል መለወጥ አለበት የሚል በየትኛውም አጋጣሚና ሁኔታ የኢትዮጵያ ያለፈችበትን መንገድ ይመረምራል። በግል ኩርፊያ እንትን ያለ ሰው ዓለም የሚጀምረው ህይወት የሚቀጥለው እርሱ ከሆነ ነገር ከሆነ በኋላ ይመስለዋል። ኢንተርኔት ብርቅ ነበር፣ ኢንተርኔቱ አይደለም። ምርጫ 97 በኋላ በዋዜማው ምናምን ሰዎች መልእክት የሚለዋወጡት በቴክስት ነበር። አሁን ምናልባት ቴሌ ውስጥ ያሉ ሰዎች ራሳቸው ያስታውሱታል። በቴክስት የሚደረጉ ልውውጦች እሱን ለማስቀረት ተብሎ ኢትዮጵያ ውስጥ ስልክ መደወያ እንጂ ቴክስት መቀበያም ወይ ደግሞ ኢንተርኔት መበርበሪያ አልነበረም። እርግጥ ነው በዛን ሰዓት ስማርትፎኖች አልነበሩም። ስማርትፎን በ2007 2008 እንትን ያሉበት ጊዜ ነው። ስለዚህ ያኔ ስማርትፎን አልነበረም ለማናገር። ስለዚህ በስማርትፎን ላይ ኢንተርኔት መበርበር አይቻልም። በኮምፒውተር ላይ ግን መበርበር ይቻል ነበር። ግን ስማርትፎኑ ምናምኑ ይቅር፣ ቴክስት ኢትዮጵያ ውስጥ ማድረግ አይቻልም ነበር። ምንም የተለየ ሐሳብ የተለየ ድምፅ መስማት የሚኮሰኩሰው የተለየ ድምፅ ስልጣኔን ያሳጣኛል ብሎ አፍኖ ገዝቶ ረግጦ ሁሉም በመዳፉ አድርጎ መጓዝ የሚፈልግ ቡድን ነበር። የነበርነው የቀጠልነው እስከ መጨረሻው እስከ ቲፒኤልኤፍ ዘመን ፍጻሜ የነበረችው ኢትዮጵያችን ነበረች። ከዛ በኋላ ደግሞ ተከፋፈተ። አሁን አንዳንድ ሰው የሆነ በምንድን ነው በምናምን የተረጨ የማሰብ የማገናዘብ የመመርመር ችሎታን የሚያሳጣ ነገር አለ ወይ ብዬ ራሴ አንዳንዴ እጠይቃለሁ። አንዳንድ ሰዎች ሲያነሱ ፕሬሱ በወያኔ ጊዜ ይሻል ነበር የሚል ሰው የወያኔ ጊዜ እኛ ማናቀው ወይ እንደዚህ ያልተገለጠ በህልም ዓለም የነበሩበት በህልማቸው የሚያዩት ዓለም ነበር። 1 2 3 ብለን እያንዳንዱን ስንዘረዝር ከዛ በኋላ መላወሻ የለም። ጥላቻህን በልኩ አድርገው፣ ጥላቻህን በማስረጃ አድርገው። በማስረጃም ጥላቻ አይገለጽም። በማስረጃ ሙግት ውስጥ ግባ። ስለዚህ ከመጣንበት መንገድ ወደ ለውጡን ተከትሎ ሜዳው ሲከፋፈት ደግሞ ሐሳብ ያለው ብቻ ሳይሆን ጥላቻ የተሸከሙ በዘረኝነት የሰከሩ
ከሰፈራቸውና ከመንደራቸው ባሻገር ዓለም የማይታያቸው ጠባቧ ጉድጓድ ውስጥ ሆነው የነሱ ዓለም በዛች በጠባብ ጉድጓድ ትይዩ የምትታይ ሰማይ ብቻ መሰላቸው። ሀገሩን በየሰፈር የተጓደለ በየመንደር የተነሳ የውከት የግርግር የምናምን ነገር ተደረገ። ይሄ ድሮ ልጅ ኢያሱ በሴራ ከስልጣን ወርደው ተፈሪ ወደ ስልጣን የመጡ ምናምን የሚባልበት ታሪክ አይደለም። ዞር ስንል የዛሬ 7 ዓመት ምናምን እናየው ማለት ነው። ያን ስርዓት አልበኝነት ዘረኞች ፈነጩበት። ዘረኞች መፈንጨታቸው ችግር የለም፣ ግን የዘረኞች መፈንጨት ህይወት አስከፈለ፣ ዋጋ ተከፈለ። ሰዎች ሞቱ፣ ተጎሳቆሉ፣ መከራ ተቀበሉ። ስለዚህ ህግና ስርዓት መኖር አለበት። የሆነ ነገር ገደቦች በህግ የተመለከ የህግን መሰረት ያደርጉ ገደቦች መኖር አለባቸው። ስለዚህ ትላንት የጭቆና የአፈና ዘመን ስለነበር ከዛ ትንሽ የሚሻል ነገር ይበቃናል የሚልም ነገር ተቀባይነት ሊኖረው አይችልም። ነፃነት ለኢትዮጵያውያን ያስፈልጋቸዋል። በሚዲያም በፖለቲካ እንትኖችም ነፃነት ያስፈልጋል። ነፃነቱን ግን ነፃነትን የማያውቁ ህመምተኞችና ዘረኞች እንዳያቆሽሹት ደግሞ ጥንቃቄ ያስፈልጋል። ስለዚህ በወጣው የኢትዮጵያ መንግስት የሚያደርጋቸው የህግ ማሻሻያዎች ነፃነትን የማይገድቡ የሆኑ ነፃነትን ስለሚያቆሽሹ ህመምተኞችና ዘረኞች ስላሉ ተብሎ ለነሱ ተብሎ ነፃነቱን መገደብ ሳይሆን ህጉን መሰረት አድርጎ የህግ ተቋማት ህግ ማስከበር ስራቸው እንዲሰሩ ማድረግ ነው። ስለዚህ በወጡ ህግ ላይ ኢትዮጵያ መንግስት ባወጣው የፓርላማ ማሻሻያ ህግ ላይ መብትና ነፃነትን የሚገድቡ ነገሮችን በተመለከተ ይሄ የሚል ነገር ካለ እሱ መሰረት አድርገን ሁላችንም ድምጻችንን እናሰማ። እስካሁን የማየው የቦርድ አባላት ከዚሁን ከዛ ከፖለቲካ ፓርቲ ብቻ ከፖለቲካ ፓርቲ መሆን ያልነበረበትም የሚል ነገር ነው። ከፖለቲካ ፓርቲ መሆን አልነበረበትም የሚለው ከገዢው ፓርቲ ብቻ ይሁን የሚል ነገር ደግሞ አለመኖሩ እሱን ግምት ውስጥ ማስገባት ነው። ያስፈልጋሉ ያስፈልግም ወይ ክርክር ሊነሳ ይችላል። ስለዚህ ተገቢ የሆኑ ህግን የተላለፉ ነፃነትን የሚገድቡ ጉዳዮች ካሉ እሱ የሆነ ነፃነት የተወሰነ ቦታ ላይ ከተገደበ ገደቡ እየጨመረ ጨለማው እየበረታ ሊሄድ ስለሚችል ተገቢ የሆኑ ጥያቄዎችን በተገቢው አግባብ ማቅረብ፣ ከዛ ውጭ ግን የሌሉ ማነጻጸሪያዎች የማይሆኑ ነገሮችን ማድረግ ያው ትዝብት ውስጥ የሚጥል ነው። ትላንት ያልነበረም በተለያየ መንገድ መረጃ የሚሰበስብም ይህንን እንትን የሚልበት ሁኔታ ስላለ በተቻለ መጠን አግባብ የሆኑ ነገሮችን መሰረት አድርገን ለመፍትሄው ብንንቀሳቀስ ይበጃል። መንግስትም ህግና ስርዓት ማስከበሩ እንደተጠበቀ ሆኖ ህግና ስርዓት ማስከበር ደግሞ ሌላው አፈናን እንዳያነግስ ህግና ስርዓት አለመጣሱንም ማረጋገጥ ይገባዋል። በዚህ መልክ ኢትዮጵያ ውስጥ የተረጋጋ ሁኔታ ለመፍጠር ነፃነትን ለማረጋገጥ ስራዎች መሰራት አለባቸው ብዬም አምናለሁ። ክቡራን ተመልካቾቻችን የዛሬ አርብ ሚያዝያ 10 2017 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ
የዛሬ አርብ ሚያዝያ 10 2017 ፕሮግራማችን በዚህ ተጠናቋል። ጤና ይስጥልን።